ወሬው አልበዛም ወይ የሚል ነው። ይህንን ርዕስ የመረጥኩት በሁለት ጉዳዮች ነው። አንደኛ ሰሞኑን በመንግስት ሚዲያዎች ጠቅላይ ሚኒስትሩን ጨምሮ አንድ የተነሳ ጉዳይ አለ። ያ ጉዳይ ከባህር በር ጋር የተያያዘ ጉዳይ ነው። ጠቅላይ ሚኒስትሩ አይ ቲንክ ዛሬም የሚቀጥል ፕሮግራም አላቸው በኢቢሲ የሚተላለፍ። ይህንኑ ከባህር በር ጋር የተያያዘ ጉዳይ ያነሱታል። አንዱ ሰሞኑን መነሳቱ በሳቸው ጭምር መነሳቱን መነሻ ያደረገ ነው አንደኛው። ሁለተኛው ወሬው በዝቷል እላለሁ እኔ ከባህር በር ጋር በተያያዘ ወሬው በዝቷል እላለሁኝና ይሄንን አባባሌን ደግሞ የተቹ ሰዎች አሉ በሐሳብ ማለት ነውና ወቅታዊም ጉዳይ ስለሆነ ከሱም ጋር አያይዤ ትንሽ ሐሳቤንም በደንብ ባጠራው ወይም ደግሞ በደንብ ግልጽ እንዲሆን ባደርገው የተሻለ ነው ከሚል ነው በተወሰነ ደረጃ ሐሳብ እሰጥበት የፈለኩት ማለት ነው። በእኛ እምነት ብልጽግና ስለ ባህር በር የሚያነሳው ወሬ ወይ ለበለው አጀንዳው በጣም ወሬው በዝቷል። እውነት ለመናገር በጣም በዝቷል። ወረኛ ሊያስብል በሚችል ደረጃ በዝቷል። ይሄ የዛሬ አቋማችን አይደለም፣ የትላንትም አቋማችን ነው። ምንም የተቀየረ ነገር የለም። ዛሬ ያልነው አይደለም፣ ትላንት ያለው ጉዳይ ነው። ወረኛ ሊያስብል በሚችል ደረጃ ነው ወሬው የበዛው። ያ ደግሞ ጥሩ አይደለም። ይህንን እኛ ብቻ አይደለም የምንለው። የብልጽግና በባህር በር ጉዳይ ባወራ ቁጥር ስልችት ያለው ሻዕቢያ ራሱ ምንድነው ወሬ ማብዛት ብሏል። ሰልችቶት ምንድነው ወሬ ማብዛት ብሏል። ለዛ ነው ወሬኛ በሚያስብል ደረጃ ነው ወሬውን ያበዛው፣ አንዛዝቶታል እንላለን እኛ። ይህን ለማለት ያበቁልን ነገሮች እንነጋገራለን። በዛው እግረ መንገዳችንንም አጀንዳው የኛም ስለሆነ የተወሰኑ በእኛ በኩል ቢሆኑ ብለን የምናስባቸውን አንድ ሁለት ነገሮች ደግሞ እንነግራቸዋለን። በተለይ በብልጽግና ሰዎች በኩል ከባህር በር አጀንዳ ጋር በተያያዘ እርካታ የፈጠሩ አንድ ሁለት ነገሮች ይታዩናል። እነዛ እርካታ የፈጠሩ ሁለት ነገሮች እርካታ ሊፈጥሩ የማይችሉ መሆኑን ማሳየት እንፈልጋለን እና በመጨረሻ እሷን ደግሞ እንደ ምክር ሀሳብ እናነሳለን። አንደኛው ጉዳይ የባህር በር አጀንዳ እንዲሁ ዝም ተብሎ በቃ ስለተፈለገ ብቻ ሄደ የምትወስደው ጉዳይ አይደለም። በቂ ቅድመ ዝግጅት ይፈልጋል፣ ስራ ይፈልጋል። ከነዛ ስራዎች ውስጥ አንዱ ህዝቡን ማንቃት ነው፣ ትውልዱን ማንቃት ነው የሚሉ ሰዎች አሉ። በዚህ ረገድ ብዙ ልዩነት የለንም። ትውልዱ አጀንዳውን የራሱ ሊያደርገው ይገባል። በአጀንዳው ዙሪያ ላይ ተቀራራቢ ሊባል የሚችል ግንዛቤ ሊኖረው፣ ተቀራራቢ ሊባል የሚችል ተመጋጋቢ ሊባል የሚችል አቋም እንዲኖረው መስራት ተገቢ ነው። ምክንያቱም ከሀገር ብሔራዊ ጥቅም ጋር የተያያዘ ጉዳይ ስለሆነ የብዙሃኑን ተሳትፎ የብዙሃኑን ድጋፍ ማግኘት ይጠበቅበታል። አንዳንድ ሰዎች ትውልዱ ስለ ባህር በር አጀንዳ ስለረሳ፣ በተለይ ላለፉት 27 ዓመታት በኢህአዴግ ጊዜ የባህር በር አጀንዳ ይነሳ ስላልነበር፣ እንደ ታቡ ይቆጠር ስለነበር አሁን ያንን መመለስ ያስፈልጋል። ትውልዱ አጀንዳውን የራሱ ሊያደርገው በሚያስችሉ አይነት ደረጃ ስራዎች መሰራት አለባቸው ይላሉ። ጥሩ ነው፣ ልክም ነው። አንዱ ስህተት ግን እዚህ ጋር ያለው ትውልዱ አጀንዳውን አረሳው። ትውልዱ አጀንዳውን የረሳ የሚመስላቸው ሰዎች በአብዛኛው ኢህአዴግ ውስጥ የነበሩ ሰዎች ናቸው።
በአብዛኛው ኢህአዴግ ውስጥ ነው። ምክንያቱም የባህር በር አጀንዳን ማንሳት ታቡ ሊባል በሚችል ደረጃ የነበረው ኢህአዴግ ውስጥ ነው። ኢህአዴግ ውስጥ ነው። ትውልዱ ማን ነው ብላችሁ ከጠየቃችሁ እኛ እኮ ነን፣ ሌላ እኮ አይደለም። ከኛ በታች እኮ ያለው ገና የሚመጣ ነው። ከኛ በላይ ደግሞ ያለው ያለፈ ነው። ትውልዱ እኛ ነን፣ ሌላ እኮ አይደለም። እኛ ይሄንን አጀንዳ ነው ስናቀነቅን የነበረው። በኢህአዴግ ጊዜ የሀገር ተቆርቋሪ ሊያስብልህ የሚችለው የባህር በር አጀንዳን ማቀንቀን ነበር እና ትውልድ ውስጥ አለ። አዲሱ ነገር እኮ በስልጣን ላይ ያለው መንግስት ይሄንን አጀንዳ የኔም አጀንዳ ነው ማለቱ ነው እንጂ አጀንዳው እኮ ከበፊትም የህዝብ ነበር እና አልረሳውም ትውልዱ። በዚህ ጉዳይ ላይ ብዙ ተብሏል፣ በዚህ ጉዳይ ላይ ብዙ ተጽፏል እና ትውልዱ አልረሳውም። ስለዚህ ያን ያክል 5-10 ዓመት ሊፈጅ የሚችል ስራ አድርገን ልንቆጥረው አይገባም። ብልጽግና እንደ አዲስ መጥቶ ስለ ባህር በር አስፈላጊነት ሊደሰኩርልን፣ ሊያስረዳን፣ እሱን ሊያሰርጽብን ጊዜ ወስጄ መስራት አለብን ሊለን አይችልም። በራሱ ጉዳዩ ያን ያክል ለመስረጽም ለምንም የሚከብድ የሚጎረብት ነገር እኮ አይደለም። እንዲሁ ዝም ብለህ ሳታላምጥ የምትውጠው ጉዳይ እኮ ሳታላምጥ የምትውጠው ማግኘት የማይጠብቅ እዚህ ጋር የማያም አጀንዳ እኮ ነው የባህር በር አጀንዳ ብትል ነው። ስለዚህ ይሄንን ምክንያት አድርገ ጊዜ ያስፈልጋል የምትለው ጉዳይ አይደለም። ብልጽግና እንደ መንግስት የኔ አጀንዳ ነው ማለቱ ነው እንጂ አዲስ ነገር በፊት ላይ ከኢህአዴግ ቤት ውጪ በሆነው በተለይ በተቃውሞ ጎራ ውስጥ ቁጥር 1 አጀንዳ ይሄ አጀንዳ ነው። ቁጥር 1 የሀገር ፍቅርን ማሳያ፣ በወቅቱ ስልጣን ላይ የነበረውንም አካል መምቻ ማጥቂያ ሁሉ መሳሪያ ነበር የባህር በር አጀንዳ። ብልጽግና አዲስ ነገር ይዞ አይደለም የመጣው። ትላንት አጀንዳዬ ብሎ ይዞት ያልነበረው መንግስት አጀንዳዬ ብሎ እንዲይዘው አደረገ እንጂ በባህር በር ዙሪያ ላይ ትውልዱ ግንዛቤ አለው። የኔ ነው ብሎ አጀንዳውን ይወስዳል፣ ይቀበላል። ያን ያክል ወሬ በስቷል የሚሉ ሰዎች በጣም እየተጣደፉ ነው የሚያስብል አይደለም። ወሬ በስቷል እያለን ያለ ነው። ይሄ ስራ ትውልዱን በዚህ ረገድ ግንዛቤ እንዲኖረው አቋም እንዲይዝ ማድረግ አድካሚ ስራ ስላልሆነ፣ ጊዜ የሚፈልግ ስራ ስላልሆነ ግን አይ ትውልዱማ እንዲህ መሆን አለበት ገና መሰራት አለበት ምናምን ካልክ ወሬ ለማብዛት ሰበብ እየፈጠርክ ካልሆነ በስተቀር ሌላ ትርጉም የለው። ወሬ ለማብዛት እንደ ሰበብ ይጠቅም ይሆናል እንጂ ተጨባጩ ሀቅ ግን የባህር በር አጀንዳ ድሮም የህዝቡ አጀንዳ ነው። በደርግ ጊዜ ስለ ባህር በር ይዋጋ ነበር። በኃይለ ሥላሴ ጊዜ የባህር በር ጥያቄ ነበር። በደርግ ጊዜ ያው ነበረ። በኢህአዴግ ጊዜ በተቃውሞ ጎራ ስለ ባህር በር ይነሳል፣ ይጠየቃል። የፖለቲካው ውስጥ ቁጥር 1 አጀንዳ ነበር፣ መከራከሪያ ነበር። በብልጽግናም ጊዜ ሆኖ ከኃይለ ሥላሴ ጊዜ ጀምሮ የባህር በር ጉዳይ በወቅቱ የነበሩ ትውልዶች በሙሉ የተቀባበሉት ጉዳይ፣ አዲስ ይዘው የመጣው ጉዳይ አይደለም። ስለዚህ ከባድ ስራ አይደለም፣ አመታት የሚፈልግ ስራ አይደለም። አንድ ያ ነው። ሁለተኛ ኢህአዴግ ቤት ውስጥም በሚባለውም ደረጃ ታቡ ማን ነበር? ይሄን ጥሩ ምሳሌ አድርጌ የምገልጸው ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ኢህአዴግ ውስጥ ሆነን ይህንን አጀንዳ እናነሳ ነበረ አሉ። የሚቀበላቸው የለም እንጂ በዚህ ጉዳይ ላይ ትንፍሽ ትሉና የሚባል ነገር አልነበረ። ጠቅላይ ሚኒስትሩ እራሳቸው ነው እዛ ሆነን እናነሳ ነበር፣ እንጠይቅ ነበር። ኢህአዴግ ውስጥ ሆነው ያነሱ ነበር፣ ይጠይቁ ነበር። ማን? ጠቅላይ ሚኒስትር አብይ።
ስለዚህ በዚህ ጉዳይ ላይ ትንፍሽ እንዳትሉ ምናምን በሚያስብል ደረጃም አልነበረም። በመንግስት ቤት ውስጥም ዋነኞቹ ሰዎች የተቀበሉት አጀንዳ ባይሆንም እነሱ ለመፈረጅ በሚመቻቸው አይነት መልኩ ይሄንን አጀንዳ ቢጠቀሙበትም ነገር ግን እንደ ጠቅላይ ሚኒስትር አብይ አህመድ አይነት ሰዎች እዛ ውስጥ ሆነው ያነሱት በባህር በር ጉዳይ ላይ የያዝነው አቋም ልክ አይደለም ይሉ ነበር የራሳቸውን ያሉ። ስለዚህ ያን ያክል ህዝቡን ማንቃት ምናምን የሚባለው ነገር እንደው ወሬውን ለማብዛት ሰበብ አድርጎ ለማቅረብ ካልሆነ በስተቀር እውነቴን ነው የምላችሁ በዚህ ረገድ የምታነቁት አዲስ ሰው የለም። ሰው አጀንዳውን እንዳልኳችሁ ነው ከኃይለ ሥላሴ ጀምሮ በደርግ ጊዜ እኮ ለባህር በር እኮ ነው ሲዋደቅ ሲሞት እኮ ኤርትራ አትገነጠልም ሲባል የነበረው ታዲያ ሌላ የተለየ ፍቅር ኖሮን እኮ አይደለም። ኢትዮጵያ ከባህር ተገላ አትኖርም በሚል እኮ የደርጉ ወታደር ኢትዮጵያውያን ቀይ ባህርን የበለጠ እኮ ያቀሉት የባህር ላለማጣት እኮ ሲባል የነበረ ትግል። ኢህአዴግም እንደገባ አካባቢ ከባህር በር ጋር በተያያዘ ከፍተኛ የሆነ ትግል ነበር። ከዛም በኋላም በተወሰነ ደረጃ ቢቀዛቀዝም ግን በፖለቲካ መድረክ ውስጥ ግን ዋነኛ መከራከሪያ ዋነኛ የሚጠየቅ ጥያቄ ነበር። አዲስ ተይዞ የተመጣ አጀንዳ አይደለም። ይህን ማወቅ ያስፈልጋል። ያው ሁላችንም አጀንዳ። ስለዚህ ወሬው በዝቷል የምንለው አንዱ በዚህ ምክንያት ነው። በዚህ አጀንዳ ዙሪያ ላይ በቃ አጀንዳውን የኔ ያለን ህዝብ እንደ አዲስ እንዲይዝ ደግሞ የምታደርግበት ምክንያት ምንድን ነው? ይህን አንድ ያዙ። ሁለት መንግስት ዓለም አቀፉ ማህበረሰብ ተቀብሎኛል። የዓለም አቀፉ ማህበረሰብ በዚህ ረገድ አሳምኛለሁ ካለ ምንድን ነው የምትፈልገው ነው? ህዝቡ አጀንዳው የኔ ነው ካለ ከትላንት ጀምሮ እስካሁን ድረስ የዓለም አቀፉ ማህበረሰብ የኢትዮጵያ የባህር በር ጥያቄ ተገቢ ነው ብሎ ከደገፈ በዛ ረገድ ትልቅ ውጤት አምጥቻለሁኝ ካልክ ራሱ መንግስት እኮ ነው ያለው። ካልክ ምንድን ነው የምትጠብቀው? ውስጥም ውጭም ያለው አካል በባህር በር ጉዳይ ላይ ተቀራራቢ የሚባል ነገር አለው። ሰው ዓለም አቀፍ ድጋፍ አለ፣ የህዝብህም ድጋፍ አለ። እነዚህ ሁለት ነገሮች ያዙ። ከዛ ውጪ ደግሞ አንተ ራስህ ደግሞ አጀንዳውን እንዴት ነው ያዝከው ነው። መንግስት ደግሞ አጀንዳውን የያዘው የህልውና ጉዳይ አድርጎ ነው። የህልውና ጉዳይ አድርገህ ያዝከው ማለት በቃ ቀዳሚ የሆነ ጉዳይ በተቻለ መጠን በአጭር ጊዜ ውስጥ ልታሳካው የሚገባ ጉዳይ ነው። ጠቅላይ ሚኒስትሩ ምንድን ነው ያሉት? አያርገውና እንደ ያለንበት ቀጠና አካባቢ ላይ ባህሩ አካባቢ ላይ ጦርነት ቢጀመር ምን ሊውጠን ነው አሉ። ምን ሊውጠን ነው አሉ። ይሄ አባባል እኮ አሳሳቢነቱን በደንብ እኮ የሚገልጽ እኮ አሁን ጦርነት እየቀረበ ነው እዚህ አካባቢ። ስለዚህ አሁን ጦርነት ከመጣ ምን እንደሚውጠን እንጃ። ስለዚህ እንደዚህ አይነት ሁኔታ እየቀረበ ባለበት ሰዓት ላይ ወሬው በዝቷል ብለህ ማጣደፍ ካልሆነ በስተቀር ሌላ ምን ልታደርግ ነው? ብልጽግና 10 ዓመት 15 ዓመት አወራዋለሁኝ ካለ አብረህ ከሱ ጋር እያወራ መጃጃል ካልፈለክ በስተቀር ማጣደፍማ የባህር በርን ጉዳይ አጀንዴ ነው ብሎ የያዘ አካል ሊያደርገው የሚገባ ጉዳይ ነው። ህብረተሰቡ ጋር በቂ ግንዛቤ አለ። በዓለም አቀፉ ማህበረሰብም ቅቡልነት አለው። አንተም ደግሞ ያዝከው የህልውና ጉዳይ አድርገህ። ስለዚህ ምን ሌላ ስራ አለ? ምንም እኮ ሌላ ስራ እኮ የለም። የህልውና ጉዳይ ስለሆነ በባሌም በቦሌም ብለን እናመጣዋለን። በባሌም በቦሌም ተብሎ አሁን በሰላማዊ መንገድ ይላሉ የብልጽግና ሰዎች።
ጠቅላይ ሚኒስትሩም ይህን ሲሉ መጀመሪያ አካባቢ ላይ ለዓለም አቀፉ ማህበረሰብ ብለው ነው የሚሉት እል ነበር። ግን አንድን ነገር በተለይ ሰው ጋር ያለን ጉዳይ በሰላማዊ መንገድ ነው ማግኘት የምፈልገው እምትል ከሆነ ከዛ አገር ጋር ወይም ከዛ ሰው ጋር ሰላማዊ ግንኙነት ሊኖርህ ይገባል። ያ በሌለህ ጊዜ እንደውም ያ አካል ውስጣዊ አለመረጋጋት ለመፍጠር ሀገሪቱን ለመበተን ከሌላ አገር ተልእኮ ተሸክሞ መጥቶ ኢትዮጵያ ውስጥ እየተንቀሳቀሰ ነው ብለህ እየከሰስከው ባለህበት ሁኔታ ከዚህ አካል ጋር እኔ በሰላማዊ መንገድ ነው ያን ማግኘት የምፈልገው ካልክ እየቀለድክ ነው ወይ በቃ የሆነ ችግር አለ። ያ አካል እኮ ሊያፈርስህ እየሰራ አንተም እሱ ገብቶህ ለኢትዮጵያውያንም ለዓለም አቀፉ ማህበረሰብም በዛ ደረጃ እየከሰስከው ከዛን በሰላማዊ መንገድ ነው ማግኘት ፈልጎ ትላለህ። እንዴት? ያ አካል እኮ ካልፈቀደ በሰላማዊ መንገድ የምታገኝበት መንገድ የለም። ወይ ያ መንግስት እንዲወድቅ በሆነ አይነት ታምር ጾም ጸሎት ይዘህ ሁሉም በየሃይማኖቱ ድቤ እንዲመታ ካላደረገ በስተቀር ማለት ግልጽ ነው። በባሌም በቦሌም ስትል ግልጽ ነው። በባሌም ለዓለም አቀፉ ማህበረሰብ ነው እንደ ምክንያት ነች። በቦሌም ግን ደግሞ በኃይልም ቢሆን ወስዷለሁ እያልክ የህልውና ጉዳይ አድርገህ ካሰብከው እንደዛ ነው። ስለዚህ እንዲህ ያለ አካል የህልውናው ጉዳይ አድርጎ የያዘን አካል በል እንጂ አድርገህ አሳየን እንጂ ካላልከው ታዲያ ምን ልትለው ነው? እሱ በተመቸው ቁጥር መድረክ ባገኘ ቁጥር አጀንዳውን ስላነሳው እያልክ ረመጃጃል ካልፈለግ በስተቀር ጉዳይህ የባህር በር ጉዳይ ከሆነ ከዛ ውጪ ከሌለ አይ ወሬው በስቷል ትላለህ። ወሬው በስቷል። አንድ ልጀምር። መንግስት በዚህ ጉዳይ ላይ ከበፊትም ጀምሮ ሲዘጋጅበት ነበረ። ስልጣን ከያዝን ጊዜ ጀምሮ ነው ስንዘጋጅበት የነበረው እንጂ አሁን ላይ ፖለቲካዊ ቀውስ ሲፈጠር ውስጣዊ ቀውስን ትኩረት ለማስቀየር ስንል ይዘን የመጣነው አጀንዳ አይደለም። ለዚህም ደግሞ ጥሩ ምሳሌ ተናግረነዋል። ሚሊኒየም አዳራሽ ላይ በመጽሐፋችን ላይ ጽፈነዋል አሉ ጠቅላይ ሚኒስትሩ። ከዛም ባለፈ እንደ መንግስት ይሰሩ የነበሩ ስራዎች አሉ። ዝግጅት ስናደርግ ነው የከረምነው አሉ። ስንት ዓመት? 8 ዓመት ዝግጅት ሲያደርጉ ነበር። እንግዲህ ተመልከቱ። ከበፊት ጀምሮ ህዝቡ ሲያነሳው የነበረውን አጀንዳ አንስቶ የዓለም አቀፉ ማህበረሰብ ተቀብሎኛል ብሎ ጉዳዩን የህልውናው ጉዳይ አርጎት 8 ዓመት ሲዘጋጅበት ከርም ያለው ካለ በኋላ አሁን በል እንጂ አምጣ ስትለው አጣጣጣድፉኝ እንዴት ይላል? እንዴት ይል እና ምንድነው የሚፈልገው? ምንድነው ታዲያ የሚፈልገው? እኛ ተቻኩለን አይደለም፣ እራሱ ካለው አንፃር በል ጥሩ አድርገሃል፣ እንኳን የባህር በር አጀንዳ ያስክ። ትላንት ይሄን የያዘ መንግስት ነበር ያጣነው። አጀንዳችን ነው፣ ከጎንህ ነን፣ በላምጣ። ካልሆነ ታዲያ ሌላ ምንድን ነው ልትለው? በራሴ ጊዜ ነው ጠብቁኝ እንደዛ የሚባል በራሴ ጊዜ የምታመጣ ከሆነ የራስ አጀንዳ የጋራ አይደለም እንዴ አጀንዳ? ከዛ ውጪ ይሄ ነው ጊዜው ሲባል አሁን እንደው በጣም የተሻለ ጊዜ አለ ሲባል እኮ ነው የከረመው። ጋይስ አሁን የነገርኳችሁን ነገሮች በሙሉ ውሰዱ። ወሬው አልበዛ? አሁን በዚህ ሰዓት የምታወራበት ወቅት ነው? ወሬው በዝቷል። ማጣደፍ አይደለም ይሄን ስንል ራሱ ብልጽግና ተንቀሽቅሾ ነበር። ምንድነው የምትሉት? ሽመልስ አብዲሳ ቀጣይ ዓመት ኢሬቻን ቀይ ባህር ላይ እናከብራለን ሲለን አልነበረም? ካለን ስንት ዓመት አተቆጣ?
ማጣደፍ እኮ የነበረብን ያኔውን እኮ ነበር። ማጣደፍማ ቢሆን መድረክ አገኘን ባሉ ቁጥር፣ ማይክ ጨበጥን ባሉ ቁጥር ህዝቡ ይህን አጀንዳ ይወዳል በሚል ብቻ ሲቀደዱ ቀረው። እኛም መቀደዳቸውን አልጠላንም። በል ከተቀደድክ ግን አምጣልን። ዝም ብዬ ስቀደድ ብቻ አብረኝ ትንበል ግን ማለት ተጃጃል ከማለት ካልሆነ በስተቀር ሌላ ምንም ትርጉም የለውም። ይሄ የኛ የዛሬ አይደለም፣ የቀደመ አጀንዳችን። የሆነ ጊዜ ጠቅላይ ሚኒስትሩ እኛ ባናሳካውም ቀጣይ ትውልድ ያሳካዋል ሲሉ የተናገርነውን መለስ ብላችሁ ይዩት። የምን ቀጣይ ትውልድ የሚባል ነገር ነው? አንስተሃል፣ የነብር ጭራ ይዘሃል። ማምጣት አምጣት፣ ይሄንን ያለ በዛ ነው የምትላካው። ስላወራኸው አይደለም። ምን ስንት ሰው ሲያወራ። በነገራችን ላይ እኮ ለፖለቲካን ፍጆታ ብለህም እኮ ታወራዋለህ። የህዝብን የልብ ትርታ ለመንካትና ጊዜያዊ የሆነ የፖለቲካ ትርፍ እኮ በዛ ለማግኘት ልታወራው እኮ ትችላለህ። የማውራት ቁም ነገር እኮ አይደለም። የምትለካው በማምጣት ነው ያልነው የዛን ጊዜ ነው። አሁን አይደለም፣ አሁን አይደለም። በኋላ ደብዳቤ መጻፍ ጀመረ ለሻቢያ። ሻቢያ እኮ 1 ሚሊዮን ዓመት አታገኟትም ብሏል። ምን ብለህ ትጽፋለህ? ለዚህ ሀገር ምን ብለህ ትጽፋለህ? ከዛ ውጪ ደግሞ በግልጽ ወሬ አታብዙ፣ የምታመጡትን አምጡ። በቃ ገብቶናል። ልትሄዱበት የፈለጋችሁት መንገድ ወሬውን ተዉት፣ እዛ መመላለሱንም ተዉት። ልክ ጠቅላይ ሚኒስትሩ የሶማሌውን ፕሬዚዳንት እንዳሉት የሶማሌው ፕሬዚዳንት ከሶማሌላንድ ጋር ኤምኦዩ ጠቅላይ ሚኒስትሩ ተፈራረሙ ያሉ ጊዜ የሶማሌው ፕሬዚዳንት ይህንን ነገር አፋርሳል ብለው ሲዞሩ ነበር። እና ጠቅላይ ሚኒስትሩ ይሄ የሚዞርበትን ነገር የሆነ ኮሪደር ልማት ቢሰራበት ወይ ትምህርት ቤት ቢሰራበት ምንድነው እንደዚህ መዞርና ነገሩን ማስጮህ ብለው ሲናገሩ አስታውሳለሁ። ተመሳሳዩን ሻቢያ ብሎናል። ምን ያዞራችኋል? ምን 10 ጊዜ ያስጮሃችኋል? አንዴ ወደዛ አንዴ ወደዚህ ምን አስባላችሁ? እኔ ቁርጡን ነገርኳችሁ። 1 ሚሊዮን ዓመት ብትደክም አታገኛትም አልኩ ብሎናል። እኛም እያለን ያለነው ይሄንን ነው። የምትዞርበትን ወሬ የምታበዛበትን ነገር ኮሪደር ልማትን ስራበት፣ ግን የባህር በሩን ጉዳይ ሄድና አምጣ። ወሬ አታብዛ። ወሬው በዝቷል። ይሄ ማጣደፍ አይደለም፣ ማጣደፍ አይደለም። ከዛ ውጪ ይሄንን ደግሞ ከኛ ሱጪ ማን ሊለው ይችላል? ሌላው ሲቃወም የነበረ ነው አጀንዳው። ሌላው ደግሞ ብልጽግና ስላነሳለት ብቻ አጀንዳውን የደገፈ ነው። አጀንዳውን የሀገር አጀንዳ ነው የኛም አጀንዳ ነው ብለን የደገፍን ብቸኛ ሰዎች እኛ ነን። ሌላ ማንም የለም። በድፍረት ነው የምናገር። ከፊሉ ብልጽግናን ስለሚደግፍ ነው። ከፊሉ ብልጽግና ያነሳውን ነገር በሙሉ መቆም ስላለበት ነው ሲቃወም ይከራል። እኛ ግን ማንም ያንሳው ማንም ይሄ አጀንዳ የኛ ነው የደገፍነው እኛ ነን። አጀንዳውም በአጀንዳነት የደገፍን እኛ ወሬ በስቷል ለማለት በቂ ሞራል አለ። በቂ ሞራል ብቻ አይደለም፣ እንደተናገርኩት ምክንያት አለ። ከራሱ ከብልጽግና አንደበት ይወጣ። ስለዚህ አሁንም ወሬው በስቷል። ተግባር ነው የሚፈልገው። አምጣ። አንዳንድ ሰዎች ትላንት የኔ አጀንዳ ብልጽግና አነሳው ብሎ ሲቃወሙ የነበሩ ሰዎች አንዳንደኛ የምናነሳቸው ምክንያቶች ተጠቅመው ታዲያ እንዲህ ከሆነ ለምን አያመጣው ማለት ጀምረዋል። አሁን ላይ እንኳን ጀመሩ ያጣጥፉት። ይሄንን ነው እኔ የነበረው ለተቃዋሚዎች ስመክር የነበረው ይሄንን ነው። ገና ለገና ብልጽግና አነሳው ብላችሁ አትቃወሙ። አጀንዳውን ያዙት። ከዛን አምጣ ብሉት። የዛን ሰዓት ላይ አጀንዳውን ነጥቀህ እሱ ግን ለፖለቲካ ፍጆታ ሲጠቀምበት እንደነበረ ማሳበቅ ትችላለህ፣ ማሳየት ትችላለህ። ከዛ ውጪ ያለው ግን ምናልባት ብዬ ነበር ለማለት ካልሆነ በስተቀር ሌላ ለምን ብለን እኮ የመከርነው ያኔ እኮ እኛ ያጣደፍን አይደለም።
ሱሪ በአንገት እያለን አይደለም። ራሱ ሱሪ በአንገት ሲል የከረመው ራሱ ብልጽግና ነው። እኛ ያልነው በቃ ባልከው አይነት መልኩ አምጣ ነው አምጣ። ግን እሱ 5 ዓመትም ሳወራው ታገሱኝ፣ 10 ዓመትም ሳወራው ታገሱኝ ግን ካለ እሱ ያወራው። እኛ ግን እሱ ባወራው ቁጥር አብረነው 5ም 10ም ዓመት ስንጃጃል አከረ። የሚፈልግ መብቱ ነው። እኛ ግን ያን አንመርጥ። እኛ ጉዳያችን ከአጀንዳው ጋር። አሁንም ይሄን ለማምጣት ጥረት ቢጀመር ተግባር ቢጀመር ምንም ጥያቄ የለውም። የባህር በር ጉዳይ ብልጽግና ብቻ አይደለም፣ ቲፒኤልኤፍ አሁን ላይ የባህር በር ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ ያስፈልጋታል ለኢትዮጵያ ቢል ብራቮ ነው የምንለው። ማንም ነው ማለት ማንም የባህር በር ጉዳይን ቢያነሳ ተገቢ የምንቀበለው። እኔ ያዙልኝ አንድ ሁለት ነገር ልንገራችሁ። ብልጽግና 2 ነገሮችን እንደ ስኬት እየቆጠረ ነው። አንደኛ አጀንዳ ማንሳቱ በተወሰነ ደረጃ ነው የማየው። ቅድም ነካክቼዋለሁ። አጀንዳውን አንተ አላነሳኸውም ብልጽግና፣ ይሄንን ማወቅ ያስፈልጋል። አጀንዳው የህዝብ ነው፣ አንተ አላነሳኸውም። እና አጀንዳው መነሳቱ በራሱ የሚሉ አሉ ነው። አጀንዳው የተነሳ አጀንዳ ነው፣ የህዝብ አጀንዳ ነው፣ የኔ አጀንዳ ነው፣ እኔ ነኝ ያነሳሁት የሚል ባለቤት ያለው ባለቤቱ ህዝብ ነው። አንተ አላነሳኸውም፣ ተቀበልከው እና ይሄንንም አጀንዳ አስፈጽማለሁ ብለህ ቃል ገባህ። እኛም ቃል በገባኸው መሰረት እና ባቻኮልከው መሰረት አምጣ እያልን አጀንዳውን ማንሳት ስኬት አይደለም። አጀንዳውን ቀደም እንዳልኩት ለፖለቲካ ፍጆታም ተብሎ ሊነሳ ይችላል። አጀንዳው ለምርጫ ዓላማ ተብሎ ሊነሳ ይችላል። አጀንዳውን ማንሳት ስኬት አይደለም፣ ማምጣት ስኬቱ ውጤቱ ነው ይፈለገው። ከህልውና አደጋ የሚጋርደን አጀንዳውን ማንሳት አይደለም፣ የባህር በር ባለቤት ኢትዮጵያን ማድረግህ ነው። ስለዚህ አምጣ። አጀንዳ ማንሳትን እንደ ትልቅ ቁም ነገር እንድንቆጥርልህ እንደ ስኬት እንድንቆጥርልህ አትጠብቅ። አንድ ነገር ነው እንዳልኩት እኔ ማንም ብድግ ብሎ ዛሬ ላይ የባህር በርን አጀንዳ አቀበላለሁ እንጂ ብራቮ ነው የምለው። ሰው ብልጽግና የባህር በር አጀንዳን ማሳካት ይፈልጋሉ አለ፣ ብራቮ። ግን ደግሞ መንግስት ነህ አመጣለሁ ብለህ ቃል ገብተህ አምጣ ነው አምጣ። አንዳንዶችም ሄዶ ይሬቻቸውን ያክብሩበት ህዝብ፣ አንዳንዱም የሚያስፈልገውን ነገር ያድርግበት። ግን አምጣ፣ ወሬ አታብዛ። አንደሱ ነው። ሁለተኛ የዓለም አቀፉን ማህበረሰብ አሳመነ። ይህም አንድ እርካታ እየፈጠረ ያለ እንደ ስኬት እየተቆጠረ ያለ ጉዳይ ነው በብልጽግና ዘንድ። ይህም የሚያረካ አይደለም። እንዳለ የመጡት ወይም ደግሞ የተናገሩት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ የኢትዮጵያን የባህር በር ጥያቄ እንደግፋለን በሰላማዊ መንገድ እስከሆነ ጊዜ ድረስ ነው የሚሉት። ይህንን ነው የሚሉት። ይህንን እርግጠኛ ሆኜ የምነግርህ ማንንም ብትጠይቅ አይ የሚልህ የለም። ኢትዮጵያ የባህር በር አያስፈልጋትም ማን ሊልህ ይችላል? ማንም አይልህም። በጣም ትልቅ ስራ ተሰርቶ የመጣ ውጤት አድርጋ አትቁጠረው። በሰላማዊ መንገድ የባህር በር ለማግኘት እየፈለግኩኝ ነው ስትል አይ ጥሩ ነው የሚልህ ነው እንጂ ሌላ ምን ሊልህ ነው? በፍጹም ኢትዮጵያ የባህር በር አይገባትም ሚልህ እንዴት ታገኛለህ? አታገኝም። ያማ ጠላትህ ነው። ይሄን ሊልህ የሚችለው ጠላትህ ብቻ ነው። እና ጠላት ደግሞ አለን። ያ አካል ብቻ ነው ይሄን ሊልህ የሚችለው። ሌላው ግን በጭራሽ ይሄን ሊልህ አይችልም። ሊልህ አይችልም። በሰላማዊ መንገድ ነው እንደዛ ከሆነ እደግፋለሁ ይላል። ምክንያቱም በሰላማዊ መንገድ ማንንም አስቀይመህ አይደለም። ስለዚህ ኢትዮጵያ የባህር በር በሰላማዊ መንገድ ብታገኝ እደግፋለሁ ብትል የሚቀየም አካል የለም። አካሄድ ሰላማዊ እስከሆነ ጊዜ ድረስ ይሄ የሚታወቅ ጉዳይ ነው። ስለዚህ ዓለም ላይ በቃ እንደዚህ ሁሉም እንዲቀበለው አደረግን ብለን እንደ ስኬት የምትቆጥረው ጉዳይ አይደለም። እርካታ ሊፈጥር አይገባውም። ይሄ አጀንዳውን ማንሳትህ ለዓለም አቀፉ ማህበረሰብ እንዲቀበለኝ ያደረኩት የሚለውን
ጥሩ እንልሃለን፣ ግን እርካታ አይፈጥርም፣ ውጤት አይደለም። ዋናው ውጤት ማምጣት ግን አጀንዳውን ማንሳታችንን ራሱ እንደ ስኬት የዓለም አቀፉ ማህበረሰብ እንዲቀበለን ማድረጋችንን እንደ ስኬት አንቆጥረውም። አይቆጠርም። እንደዛ ማን ነው ታዲያ ብድግ ብሎ አረ በፍጹም ኢትዮጵያ በሰላማዊ መንገድ ልታገኝ አይገባም ያለ ነገር ሊል ይችላል ብለህ የምታስበው ሀገር አንድ ሀገር ወይ ሁለት፣ ከዛ አይዘልም። ሌላው በሰላማዊ መንገድ እስካልክ ጊዜ ድረስማ እንዴ በፍጹም አይቻልም ሊልህ ነው እንዴ? ከአንተ ጋር ጥሩ ወዳጅነት ሊኖረው ይፈልጋል። ይህንንም ደግሞ በማለቱ ከሌላው ሀገር ጋር ኢትዮጵያ የባህር በር እንዳታገኝ ከሚፈልግ አካል ጋር ያለው ግንኙነት አይበላሽበትም። ለምን እያለ ያለው በሰላማዊ መንገድ እኮ ነው። በቃ ኢትዮጵያ በሰላማዊ መንገድ የባህር በር አገኛለሁ ብላ የምታስብ ከሆነ እሱን የደገፈላት ሌላ ነገር የለው። አንተንም አያስቀይምም፣ ያንተንም ጠላት አያስቀይምም። በዚህ ጉዳይ ላይ ኢትዮጵያና አቋም በሰላማዊ መንገድ ለማግኘት እስከፈለገች ጊዜ ድረስ አጀንዳዋን እደግፋለሁኝ ማለት ኢትዮጵያንም አያስቀይምም፣ የኢትዮጵያ ጠላትንም አያስቀይምም። ስለዚህ ሁለቱንም ያዩና ይህን አቋም ይደግፉ። ያንተ ነው ግራ መጋባት የሚያሳዝነው። በሰላማዊ መንገድ የማይገኝ አይነት ነገር በሰላማዊ መንገድ አገኛለሁ። አንተም ለዛ አልሰራ ከሻቢያ ጋር ለጦርነት እየተፈላለክ ሻቢያ እንዲያደረገኝ እያልክ እየከሰስክ ባለህበት ሰዓት ላይ በሰላማዊ መንገድ ነው ማገኘት ትላለህ። በሌላ በኩል ደግሞ ተነጠቅኩ፣ በኢፍትሃዊነት አጣሁት ያልከውን ጉዳይ በሰላማዊ መንገድ ደግሞ ስጡኝ ብሎ ልመና ነው። ትሞክራለህ ከሆነ እንደማይሆን ይታወቃል። ምክንያቱም ኮንቴክስቱ አይሆንም። በሰላማዊ መንገድ ጥረት አድርገህ የሆነ ነገር ለማግኘት ሰላማዊ ግንኙነት ሊኖርህ ይገባል። ጸበኛ ከሆንክማ እንኳን የባህር በር ጉዳይ አይደለም ትንሽንም ነገር ማንም የሚሰጥ የለም። እንደውም ወደ ጸብ ለማስገባት ሰበባን ለመንጠቅ አንድ የሚሞከረው በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደዛ አይደለም። አንዱ ለአንዱ ለመስጠት ዝግጁ የሆነበት አይነት ኮንቴክስት ነው እንዲህ ያለው የለም። በእንደዚህ አይነት ኮንቴክስት ውስጥ ሆነ በሰላማዊ መንገድ ነው ለማግኘት የምሞከረው የምትል ከሆነ በሌላ ዓለም ውስጥ ወይም ወሬ ለማብዛት ሰበብ እየደረደረ ወሬው በዝቷል። ተግባር ይከተል። በዚሁ እናብቃው።